መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ ይላል። ለእግዚአብሔር የሚቀርብ አንዱ ኦፈሪንግ አለ። ለአይሁዳውያኑ ለእስራኤላውያኑ ምንድነው ይሄ የቤዛነት ሐሳብ የሚለውን ነገር ለማየት የተለያየ አውድ ስላለው ማለት ነው። ስለዚህ በአውዱ ውስጥ እንትን ማድረግ አለብን። በአውዱ ውስጥ አንዳንድ ነገሮችን ማስቀመጥ አለብን እና ማለት ነው። ኦኬ። ስለዚህ ለአይሁዳውያኑ ለእስራኤላውያኑ የቤዛነት ሐሳብ እንዴት ነው የተቀመጠው? የመጀመሪያው የተቀመጠበት መንገድ ሰው ስለነፍሱ እግዚአብሔር እንዳይቀስፈው ስለነፍሱ የሚያቀርበው ለእግዚአብሔር የሚሰጠው ኦፈሪንግ እንደሆነ ተቀምጦ እናገኘዋለን። ኦኬ። የሚሰጠው ኦፈሪንግ ነው። ስለነፍሱ የሚሰጠው ኦፈሪንግ ነው። ስለዚህ የመጀመሪያው ነገር እሱ ነው። ኦኬ። ስለዚህ ዘጸአት ላይ የምንመለከተው ሐሳብ እሱ ነው ማለት ዘጸአት 30:12 ላይ እሱ እንመለከታለን። ሌላው እዛው ደግሞ ብሉይ ኪዳን ላይ ስንመለከት መዝሙርን እንመለከታለን። መዝሙር 49:7 ላይ ወንድም ወንድሙን አያድንም፣ ሰውም አያድንም፣ ቤዛውን ለእግዚአብሔር አይሰጥም እያለ መዝሙር 49 ላይ ሲናገር እንመለከታለን ማለት ነው። በኃይላቸው የሚታመኑ በባለጠግነታቸው ብዛት የሚመኩ እነሱ በቃ ወንድም ወንድሙን አያድንም፣ ሰው አያድንም፣ ሰው ራሱን በራሱ መመካት የለበትም በሚል አውድ ውስጥ ተቀምጠው እንመለከተዋለን ማለት ነው። ኦኬ። ስለዚህ በዛ አይዲያ ውስጥ የምንመለከተው ነገር ሰው ራሱን ለእግዚአብሔር ቤዛ አድርጎ አቅርቦ ሌላን ሰው ማዳን አይችልም በራሱ ተማምኖ የሚል አይነት ሐሳብ ተቀምጦ እንመለከተዋለን። ስለዚህ በራስ ከመተማመን ጋር በዚህ መልኩ ኔጌቲቭሊ ሲቀመጥ እናየዋለን ማለት ነው። ራሱን ቤዛ አድርጎ አቅርቦ ሰው ማንንም ሊያድን አይችልም ነው ዋናው አይዲያ እሱ ስለሆነ ማለት ነው። ኦኬ። ሌሎችንም ደግሞ እንመልከት። መዝሙር 55 ላይ ቤዛ የላቸውም ተብሎ ሲነገር እንመለከታለን። አሁን ሰሞኑን ሲወራ ከነበረው ጥቅስ አንዱን ብቻ እናንሳና ምሳሌ 13 ላይ ማለት ነው ለሰው ነፍስ ቤዛው ሀብቱ ነው፣ ድሃ ግን ተግሳጽን አይሰማም እያለ ይናገራል። ስለዚህ ምሳሌ 13 ላይ ለሰው ሀብቱ ነፍሱ ለሰው ነፍስ ቤዛው ምኑ ነው አለ? ሀብቱ ነው። ስለዚህ አሁን ሰሞኑን በተነሳው ጉዳይ ላይ አንድ ሲነሳ የነበረው ነገር ይሄ ነበር። ቤዛ ገንዘብ ራሱ ተብሎ የለም ወይ? ኦኬ። ይሄ በምን መንገድ ተነገረ የሚለውን ነገር ግን ማስቀመጥ ያስፈልጋል። ለምሳሌ በዚህ ስፍራ ላይ ቤተክርስቲያን አባቶች ምን አይነት ሐሳብ ሰጡ እና አምብሮስን መመልከት እንችላለን። ምንድነው አምብሮስ ሲናገር በዚህ ጉዳይ ላይ ያስቀመጠው ነገር ሰው ገንዘብን በትክክል ከተጠቀመው ወይ ደግሞ ገንዘብን በትክክለኛው መንገድ ከያዘው ኦኬ ጥሩ ነገር ሊያገኝበት ይችላል፣ ከእግዚአብሔርም ዋጋ ሊያገኝበት ይችላል። ገንዘብን በትክክል ከተጠቀመበት ኦኬ በዚህ መንገድ ሲያስቀምጡት እንመለከታለን። ገንዘብን በትክክሉ መጠቀም የማይችል ሰው ግን እሱ ጥፋት ውስጥ ይወድቃል። ይሄ እንዳለ ሆኖ ገንዘቡን በትክክል በአግባቡ መቀመጥ ባለበት ስፍራ የሚጠቀም ሰው ግን እሱ ከእግዚአብሔርም ዋጋ ያገኝበታል እና በዚህ ምክንያት ነው በዚህ ስፍራ ላይ ሰለሞን ይሄን እየተናገረ ያለው የሚል ነገር እና አምብሮስም ሲያስቀምጡ እንመለከታለን። ይሄ የገንዘብ ጉዳይ ለሀብታሞች እንዴት ነው የሚጠቅማቸው ሲባል ኢቭን በእግዚአብሔር መንግስት ውስጥ ኮንትሪቢዩት ሊያደርጉት ይችላሉ እና ያ ደግሞ በእግዚአብሔር ፊት መልካም ነው የሚል አይነት ሀሳብም ጥቅም ላይ ውሎ እናገኘዋለን። ስለዚህ በብሉይ ኪዳን ይሄ ሲነገር ምን እየተባለ ነው ሲባል ገንዘብ ራሱ በእግዚአብሔር መንግስት ውስጥ ጠቃሚ የሚሆንበት እድል አለው ወይ ደግሞ ያ አክሰስ አለው። ኦኬ። ስለዚህ ያንን ትመለከታላችሁ ማለት ነው። በኋላ ላይ ግን እግዚአብሔር ለህዝቡ ራሱን ቤዛ አድርጎ ደግሞ ሲያስቀምጥ ደግሞ ታያላችሁ። ለምሳሌ ኢሳይያስ 43 ላይ ማየት እንችላለን። ኦኬ። ከዛ በፊት ግን ምሳሌ 21 ላይ ኃጥእ የጻድቅ ቤዛ ነው የሚል ሐሳብን ትመለከታላችሁ። ኢሳይያስ 43 ላይ ግን እኔ እስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ፣ ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ለአንተ ፋንታ ሰጥቻለሁ በማለት ሲናገር እንመለከተዋለን። ስለዚህ እግዚአብሔር ራሱ ቤዛ አድራጊ ሆኖ ለህዝቡ ሲቀርብ እንመለከተዋለን ማለት ነው። ስለዚህ በዚህኛው አገባብ ውስጥም እግዚአብሔር ለህዝቡ የሚጠቅመውን ነገር የሚያደርግ ለህዝቡ የሚጠቅመውን ነገር የሚሰጥ አምላክ ከመሆኑ የተነሳ እግዚአብሔር ቤዛ ለህዝቡ የሚሰጥ እንደሆነ ደግሞ ሲናገር እንመለከተዋለን ማለት ነው። ታዲያ ይህንን ሁሉ ስንመለከት አንድ የምናየው ነገር ምንድን ነው? እግዚአብሔር ራሱ ኦኬ የቤዛነትን ሐሳብ በቃሉ ውስጥ እንዴት አድርጎ ተጠቀመው? የቤዛነትን ሐሳብ እንዴት አድርጎ ተጠቀመው በቃሉ ውስጥ?
በቃሉ ውስጥ ሰዎች ለእግዚአብሔር የሚያቀርቡት እንዳይጠፉ እንዳይቀሰፉ የሚያቀርቡት ነገር ቤዛ ተብሎ ተቀምጧል። እግዚአብሔር ለሕዝቡ የሚያደርገው ነገር ቤዛ ተብሎ ተቀምጧል። ኦኬ። ከዛ በኋላ ደግሞ ሌላ አንድ ስፍራ በዚህ ላይ ማንሳት በሌላ አንድ ነገር ማንሳት እንችላለን። ለምሳሌ መጽሐፈ ሩት ላይ ያለውን ነገር ማየት እንችላለን። መጽሐፈ ሩት ላይ ከሚቤዡን መካከል እሱ ነው አንዱ ከሚቤዡን ሰዎች መካከል ብላ ኑሃሚን ለሩት ስትነግራት እንመለከታለን። እዛም ቦታ ላይ የምናየው ነገር ምንድን ነው? ሰዎች ራሳቸው ወይ ደግሞ እነዚህ አንድ ሚስት ባሏ ሞቶባት የሷ ወንድም ወር ደግሞ የሷ የስጋ ዘመድ የሟቹን ዘር ሊያስቀጥል የሷ ባል ሆኖ ሲመጣ የሚቤዥ ተብሎ ይመጣል ማለት ነው። በዛ ውስጥ የምንመለከተው ነገር አለ። ለዛ ዘር ቤዛ ሆኖ ያ ሰው መጥቷል፣ ወይ ደግሞ ለሟቹ ቤዛ ሆኖ ያ ሰው መጥቷል። የሟቹ ስም እንዳይጠፋ ከምድረ ገጽ እንዳይጠፋ ኦልሬዲ የሚቤዥ ሆኖ መጥቷል ማለት ነው። ስለዚህ ያንን ዘር ከመጥፋት የሚታደግ ኤክስቲንክት ከመሆን የሚታደግ ሆኖ ሲመጣ ትመለከታላችሁ። ስለዚህ በእንደዚህ አይነት ዳይቨርስ በሆነ መልኩ ብሉይ ኪዳን ላይ ጥቅም ላይ ይውላል። ይሄ ምንም ያከራክር ነገር አይደለም ማለት ነው። እነዚህ ሁሉ ለክርስቲያኖች ቤዛነት የሚለውን ሀሳብ ግን በምን መንገድ ነው የሚያደርጉት ነው? ክርስቲያኖች ሪሊ እነዚህ ነገሮች ቤዛ ብለው መጥራት ይችላሉ። ለምሳሌ እንደው ቦዔዝ ቤዛ በተባለበት የሚቤዥ በተባለበት መንገድ ክርስቲያኖች ይጠቀማሉ አይጠቀሙም ማለት ይህ በጣም ዊርድ የሆነ ነገር። ክርስቲያኖች ሊጠቀሙ አይችሉም በዛ መንገድ። ወይ ደግሞ ክርስቲያኖች አንድ ክርስቲያን ለሌላው ገንዘብ ስለሰጠው ኦር ደግሞ ልክ የምሳሌውን ሀሳብ የቤተክርስቲያን አባቶች እንዳብራሩት ማለት ነው የሆነ ነገር ስላደረገለት በእግዚአብሔር መንግስት ውስጥ ያንን ሰውዬ ቤዛ ነህ ብለህ ትጠራዋለህ። ኦኬ ቤዛ ነህ ብለህ ትጠራዋለህ። ወይ ደግሞ አንተ ወንድሜ ለኔ የሆነ ነገር ስላደረክልኝ አንተማ ቤዛዬ ነህ እልሃለሁ። ወይ ደግሞ እነዛ በአዲስ ኪዳን የሚታዩት በሐዋርያው ጳውሎስ አገልግሎት ውስጥ ለሌሎች ወንድሞቻቸው ኮንትሪቢዩት የሚያደርጉ ሰዎች ቤዛ ተብለው ተጠርተዋል? አልተጠሩም። ስለዚህ የቤዛነት ጉዳይ በብሉይ ኪዳን ሲነሳ በራሱ አውድ ውስጥ ሊፈታ የሚገባው ነገር መሆኑን እንረዳለን ማለት ነው። ወደ ማርያም ቤዛነት ከመምጣታችን በፊት ወደ ቤዛነት ሀሳብ ከመምጣታችን በፊት የመጀመሪያው ነገር እሱ ነው የሚሆነው። የብሉይ ኪዳኑ የቤዛነት ሀሳቢ በሙሉ መቅረብ ያለበት ጥቅም ላይ መዋል ያለበት በራሱ አውድ ስለሆነ ማለት ነው። ኦኬ በራሱ አውድ ስለሆነ ማለት ነው። ኦኬ ለምሳሌ ቅድም እንዳየነው የእስራኤል ልጆች እንዳይጠፉ እንዳይቀሰፉ ስትቆጥራቸው ለራሳቸው ቤዛ ያቅርቡ። ስለዚህ ለነዛ ሰዎች የሚቀርብ ቤዛ አለ፣ በእግዚአብሔር ፊት የሚቀርብ ኦፈሪንግ አለ ነው ጉዳዩ። እንደዛ ተብሎ ተቀመጠ። ኦኬ ይሄን ለክርስቲያኖች እንዴት አድርገን ነው የምናስቀምጠው? እግዚአብሔር እንዳይቆጣ ሰዎች ክርስቲያኖች ቤዛ የሚያቀርቡት ነገር ምንድን ነው? ኦኬ ምንድን ነው የሚያቀርቡት? ለምሳሌ እንደ ብሉይ ኪዳን ሰዎች የሆነ ቤዛ ብለው ሊያቀርቡ የሚገባቸው ደግሞ ሊያቀርቡ የሚያስፈልጋቸው ምንም ነገር አይኖርም ማለት ነው አይደል? ምንም ነገር አይኖርም ስላጠፋሽ። ስለዚህ ታዲያ ቤዛ ሆኖ የሚቀርብላቸው ነገር ምንድነው? እንዳይጠፉ ሲባል ሁሉም ሰው ሊመልስ የሚችለው ነገር አለ። ኢየሱስ ነው ቤዛ ሆኖ ሊቀርብ የሚችለው፣ የቀረበውን ቤዛ ሆኖ እሱ ስለሆነ ማለት ነው። ወደ አዲስ ኪዳን ከመሄዳችን በፊት ግን በብሉይ ኪዳን እነዚህን ነገሮች እንመለከታለን። ከዚህ በኋላ የምንመለከተው እንግዲህ አዲስ ኪዳን ላይ ምን አይነት ነገር ደግሞ ይዞ እንደመጣ ነው። አዲስ ኪዳን ላይ ቤዛ የሚለውን ቃል የአማርኛውን ብቻ ነው ትማርኩ። አሁን የግሪኩ ቴክስት ውስጥ ሲገባ ሌላ ሬንደሪንግም ይዘን መምጣት እንችላለን። ግን አሁን የአማርኛውን ብቻ ይዘን እንኳን ብንሄድ ማቴዎስን እንመልከት፣ ማርቆስን እንመልከት። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ካለ በኋላ ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? ኦኬ ስለዚህ ዓለምን ሁሉ አትርፋችሁ ግን ነፍሳችሁን ብታጎድሉት ምንም የሚጠቅማችሁ ነገር የለም። ስለ ነፍሳችሁ ቤዛ ደግሞ መስጠት የምትችሉት ነገር የላችሁ። ኦኬ ወይ ደግሞ ስለዛ ዓለምን ከማትረፋችሁ የተነሳ ከሚደርስባችሁ ጥፋት ሊታደጋችሁ የሚችል ልታደርጉ የምትችሉት ምንም አይነት ነገር የለም። ዓለምን የማትረፍን አይዲያ ሲቃወሙ እንመለከታለን። ኢየሱስ ወይ ደግሞ ከዓለም ጋር ተመሳስሎ የመኖርን አይዲያ በዚህ ሲቃወሙ እንመለከታለን። ታዲያ ሰው ስለ ነፍሱ ቤዛ የሚሰጠው ነገር ምንድነው? ስለ ነፍሱ ቤዛ የሚሰጠው ምንም ነገር የለውም። ያ ጀስት ሪቶሪክ በሆነ መንገድ የተቀመጠ ስለሆነ፣ ስለዚህ ስለ ነፍሱ ቤዛ ምን ይሰጣል ሲባል ምንም። ስለዚህ ጌታ ኢየሱስ ሲቀጥል እንደዚህ ብሎ ይናገራል። የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል።
እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ ከዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ እያለ ሲናገር እንመለከተዋለን። ስለዚህ ራሳችሁን አትውደዱ። ኦኬ ወይ ደግሞ ከላይ ስትመለከቱ ነፍሱን ሊያድን የሚወድ ያጠፋታል ብሎ ስለተናገረ ማለት ነው። ስለ እኔ ግን ነፍሱን የሚያጠፋ ያገኛታል። ሰው ስለ ራሱ እንዳይጠፋ ሊያቀርብ የሚችለው ቤዛ አድርጎ ምትክ አድርጎ እሱን እንዳይጠፋ ሊያቀርብ የሚችለው ምንም አይነት ነገር የለም። ኦኬ ሊያቀርብ የሚችለው ምንም የለም። ታዲያ ሊያቀርብ የሚችለው ነገር ምንድነው? ምንም። ታዲያ ምንድነው ማድረግ ያለበት? ራሱን እየጠላ ኢየሱስን እየተከተለ መሄድ አለበት። ስለዚህ ይሄንን ትመለከታላችሁ። እንግዲህ ገና አሁን እያኮበኮብን ነው ወይ ደግሞ ወደ ቤዛነት አይዲያ ገና ልንመጣ ስለሆነ ማለት ነው። አዲስ ኪዳን ላይ የቤዛ ጉዳይ አንድ በዚህ መልኩ ቀርቦ እንመለከተዋለን ማለት ነው። ሌላ ደግሞ የምንመለከተው ቤዛችሁ ቀርቧልና የሚል ሐሳብ ሉቃስ 21 ላይ የምናገኘው ሐሳብ ነው። ሉቃስ 21 28 ላይ ማለት ነው። ከ27 ጀምሮ ስናነበው በዚያ ጊዜ የሰው ልጅ በኃይልና በብዙ ክብር በደመና ሲመጣ ያዩታል። ይህም ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ በማለት ሲናገር እንመለከተዋለን። እዚህ ጋር ቤዛ የተባለው ነገር ምንድን ነው ስንል የሚጠብቁት እሱ ወይ ደግሞ ከዛ ጥፋት ሊታደጋቸው የሚችል ከሚመጣው ጥፋት ሊታደጋቸው የሚችለው እሱ እንደቀረበ ኦኬ ያ ጊዜ ደግሞ የሚታደጋቸው ያ ኢየሱስ ክርስቶስ እንደመጣ ጊዜውም እንደደረሰ የሚያሳይ ሆኖ እንመለከተዋለን። በዚህ መልኩም ጥቅም ላይ ውሎ እናያለን። ስለዚህ የቤዛነት ጉዳይ በተለያየ ኮንቴክስት ውሎ ልናገኘው እንችላለን። ታዲያ አሁን ጥያቄው የሚሆነው ለአዲስ ኪዳን ለእኛ ለአዲስ ኪዳን አማኞች ቤዛ ተብሎ የተነገረ ምንድን ነው? እሱን ወደ ማየት እንሄዳለን ማለት ነው። ለምሳሌ የሐዋርያት ስራን እየተነሳ ነበርና እሱን ወደ በኋላ ላይ ያነሳላችኋለሁና የሮሜ 3ን ግን ላሳይ። በኢየሱስ ክርስቶስ በሆነው ቤዛነት እንደበሰበ ይዘካሉ። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በክርስቶስ በተደረገው ቤዛነት ግን እንዲያው በጸጋው ምን ይሆናል? ይጸድቃሉ። በማን በተደረገ ቤዛነት? በክርስቶስ በተደረገ ቤዛነት። አዲሱ ኪዳን ስለ ቤዛነት ሲናገር የሚያውቀው ማንን ነው? አዲሱ ኪዳን ስለ ቤዛነት ሲናገር የሚያውቀው ኢየሱስ ነው። ሰው በክርስቶስ በተደረገ ቤዛነት ነው ሊጸድቅ የሚችለው የሚለውን ሐሳብ በግልጽ አስቀምጦልን እናገኛለን። አዲሱ ኪዳን ማንን ነው የሚያውቀው? ስለ ቤዛነት ኢየሱስ ክርስቶስን ራሱ ነው። ይህም ብቻ አይደለም፣ ሌላም ማየት እንችላለን። ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ማየት እንችላለን። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ሌላኛው ቤዛነት የተደረገልን ከማን ነው? በክርስቶስ ኢየሱስ ቤዛነት የተደረገልን ከራሱ ከእግዚአብሔር ነው። ስለዚህ የቤዛነት ጉዳይ ሲነሳ አሁንም ኢየሱስ ክርስቶስ ተከትሎ ሲመጣ ትመለከታላችሁ። እንደዚህ ያለን እንቀጥል። ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። አሁን ደግሞ ስለ በደላችን ስርየት እናውራ። የበደላችን ስርየት የተገኘው በክርስቶስ የመስቀል ላይ ስራ ነው። በደሙ የተደረገ ቤዛነታችን ነው ይሄ በማለት ሲያስቀምጠው እንመለከታለን። ኦኬ። ስለዚህ አሁንም የቤዛነት ጉዳይ ሲመጣ ማን ተከትሎ መጣ? ኢየሱስ ክርስቶስ። ለአዲስ ኪዳን አማኞች ሐዋርያው ጳውሎስ ቢጠየቅ ለአዲስ ኪዳን አማኞች ታዲያ ቤዛቸው ማን ነው ተብሎ ቢጠየቅ እሱማ ኢየሱስ ክርስቶስ ራሱ ነው። ከዚህ ሌላ ቤዛ ብሎ የሚጠራው ማንንም ልታገኙ አትችሉም ወይ? እንደገና ቆላስይስ ምዕራፍ 1 ቁጥር 13 ጀምሮ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። አሁንም ቤዛነት ከምን ጋር ተያያዘ? የኃጢአት ስርየት ከማግኘት ጋር ተያያዘ። የኃጢአት ስርየት ያገኘነው እሱ ቤዛ ሆኖልን ነው። ቅድም ብሉይ ኪዳን ላይ ስንመለከት እግዚአብሔር ለሙሴ ምን ይለዋል? ስትቆጥራቸው ህዝቡን እንዳላጠፋቸው ለነፍሳቸው ቤዛ ይስጡ ይለዋል። እንዳይጠፉ ኦኬ። ቆጠራው እንግዲህ ከዳዊትና እግዚአብሔር እንዴት እንዳጣላ እንመለከታለን አይደል? እንዳይጠፉ ቤዛ ተደርጎ ለነፍሳቸው የሚቀርብ ነገር ያስፈልጋቸዋል። ያ ኦፌሪንግ ያስፈልጋቸዋል። በአዲሱ ኪዳንስ ያ እግዚአብሔር በቁጣው እንዳያጠፋን ቤዛ ሆኖ የገባልን ኢየሱስ ክርስቶስ ነው። የኃጢአት ይቅርታችን፣ የድህነታችን ጉዳይ፣ የክርስቶስ የመስቀል ላይ ስራ፣ ደሙ መፍሰሱ አብሮ የሚመጡ ነገሮች ሆኖ እናገኛቸዋለን። የቤዛነት ጉዳይ ሲነሳ አዲስ ኪዳን ላይ ስትሪክትሊ የምንመለከተው ነገር አለ። እሱ ምንድነው? ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ተከትሎ ይመጣል። አዲስ ኪዳን ላይ ኦኬ ለክርስቲያኖች ቤዛ የሆናቸውን ነገር የአዲስ ኪዳን ጸሐፊያን ሲናገሩ የተናገሩት ከኢየሱስ ክርስቶስ ጋር አስተሳስረው እንጂ
ከሌላ ፍጡር ጋር አስተሳስሮ አይደለም። እንግዲህ እኛ አቡነ ገብርኤል ሲናገሩ ተመልክተናል። ፍጡር ለፍጡር ቤዛ ሊሆን አይችልም። ያው ይቅርታ ተብሎ በተለቀቀው ቪዲዮ ላይ የተለያዩ ነገሮች አይተናል። ኤኒዌይ ግን እሱን ሳናስገባ ግን ፍጡር ለፍጡር አለ ቤዛ ሊሆን አይችልም። ኦፍ ኮርስ ለምን? ምክንያቱም ቤዛነት የተደረገልን በክርስቶስ በተደረገው ስራ ነው። ከእግዚአብሔር ቤዛነት የመጣልን በክርስቶስ በተደረገው ነገር ነው ብሎ መጽሐፍ ቅዱስ በግልጽ አስቀምጦታል። ኢየሱስ ክርስቶስ ያልተከተለው የቤዛነት ቴክስት አዲስ ኪዳን ላይ በፍጹም አታገኙም። እንደ አዲስ ኪዳን አማኞች በክርስቶስ ደም የተደረገ ኪዳን እንደተቀበሉ ሰዎች ክርስቶስ ሳይጠቀስ የቤዛነት ቋንቋ በመጽሐፍ ቅዱስ በአዲስ ኪዳን በጭራሽ ነው የማታገኙት። ምክንያቱም ቤዛነት የተሳሰረው ከኢየሱስ ክርስቶስ ጋር ስለሆነ። ኦኬ አሁን አንደኛ ጢሞቴዎስን እንመልከት። አንደኛ ጢሞቴዎስ ምዕራፍ 2 ላይ ራሱን አለ ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። ክርስቶስ ራሱን የሰጠው ቤዛ የሰጠው ለማን ነው? ለሁሉም። ታዲያ ይህ ደግሞ በገዛ ዘመኑ ምኑ ነበር? ምስክርነቱ ነበር። ዩሲ ስለዚህ ኢየሱስ ክርስቶስ ራሱን ምስክር አድርጎ ሲያቀርብ ወር ደግሞ ምስክርነት ሲሰጥ ክርስቶስ በስጋ በተመላለሰበት በዚህ ምድር በተመላለሰበት ጊዜ ሁሉ ሲናገር እኔ ነፍሴን ለብዙዎች ቤዛ ልሰጥ ነው የመጣሁት እያለ ሲናገር ነበር። ዩሲ የቤዛነት ጉዳይ አዲሱ ኪዳን በቀጥታ የሚያያይዘው ከክርስቶስ ሞት ጋር ነው። ከክርስቶስ የመስቀል ስራ ከክርስቶስ ደሙን ከማፍሰሱ ጉዳይ ጋር የተገናኘ ነገር ነው እንጂ የሚያወራው ከዛ በተነጠለ መልኩ ቤዛ ብሎ ፍጡርን አያቀርብም። ቤዛ ብሎ ገንዘብን አያቀርብም። ቤዛ ብሎ የሆነ ነገርን አያቀርብም። ቤዛ ብሎ የሚያቀርበው ኢየሱስ ክርስቶስን ብቻ። ኦኬ ዕብራውያን 9 በጣም አስቂኝ ሰሞኑን አይዶን ነው እንግዲህ አንድ ሰው ጥያቄ ሆኖበት በውስጥ ጠየቀኝ። እዚህ ቲክቶክ ላይ ከሚወራው ነገሮች ዕብራውያን 9 ላይ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም እና ጥያቄ ሆኖበት አንድ ሰው ጠየቀኝና ምናልባት እዚህ ውስጥ ልትኖር ትችላለህ ስላስፈቀድኩ ችግር የለውም ምሳሌ አደርግሃለሁ ብያለሁና ቤዛነቱን ግን ያገኘው ከማን ነው እንዲህ ሲባል ሰማሁ አለ። ኧረ በፈጠረ እንዴ በፈጠረ እንጂ ቤዛነትን አግኝቶ የሚለው አስገኝቶ የሚል ሐሳብ ነው ያለው። ቤዛነቱን ክርስቶስ ያስገኘው በመስቀል ላይ ስራው ነው። የዘላለም ቤዛነት አስገኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም የገባው። ኦኬ ስለ ቤዛነት ሲነሳ አንድ ጊዜ ክርስቶስ በመስቀል ላይ ሰርቶት ወደ ቅድስተ ቅዱሳን የገባበትን ያንን ፈንክሽን ነው እንጂ የምንናገረው ከዛ ያነሰ ነገር አናወራም። አዲሱ ኪዳን ቤዛነትን ራንሰም እና ሪዴምፕሽንን ያገናኘው ከኢየሱስ ክርስቶስ ጋር። እስካሁን አዲስ ኪዳን ላይ ያነበብናቸው ነገሮች በሙሉ የተቀመጡት ኦኬ ከክርስቶስ የመስቀል ስራ ጋር ነው። በእነዚህ ሁሉ ጥቅሶች ውስጥ እስቲ የቤዛነት ቴክስት ተነስቶ እንግዲህ ኦርቶዶክስ ወገኖቻችን ቤዛዊት ዓለም የሚለውን ሐሳብ በጣም እያስተጋቡ ስለሆነ ማለት ነው። አዲስ ኪዳን ላይ ለክርስቲያኖች ቤዛችሁ ተብሎ የቀረበ ፍጡር አለ። ሁለተኛ ቤዛነት ሲነሳ ተከትሎ የመጣ ከክርስቶስ ሌላ ተከትሎ የመጣ ለአዲስ ኪዳን ኦኬ ለነዚህ አማኞች የቤዛነት ጉዳይ ሲነሳ ከክርስቶስ ሌላ ተከትሎ የመጣ ነገር አለ ወይ? ገንዘብ፣ ፍጡር፣ ምናምን ሰው ምናምን ተከትሎ የመጣ ነገር አለ ስትሉ የለም። የቤዛነት ቋንቋ በተጠራ በተነገረበት ጊዜ ሁሉ አብሮ የመጣው የኢየሱስ ክርስቶስ የመስቀል ስራ ነው። ማርያምን ቤዛዊት ዓለም ሲሏት ማርያም ሞተችልን ተሰቀለችልን እያልን አይደለም እያሉ ስለሆነ እያሉ እንዳልሆነ እኛም እርግጠኞች ነንና በዛ መንገድ አንቀበለውም በዛ መንገድ። ነገር ግን በየትኛውም ሴንስ ብትናገሩት የቤዛነት ጉዳይ መጽሐፍ ቅዱስ ላይ አዲሱ ኪዳን ላይ ለአዲስ ኪዳን ተቀባዮች የመጣው ከማርያም አማላጅነት ጋርም አይደለም፣ ከማርያም ኢየሱስ ክርስቶስን መውለድ ጋርም አይደለም፣ ከማርያም ለኛ መጸለይ ጉዳይ ጋርም አይደለም። ታዲያ ከምን ጋር የመጣው? ከኢየሱስ የመስቀል ላይ ስራ ጋር። አዲሱ ኪዳን የማያውቀው ነገር ይዘህ መተህ ቤዛዊት ዓለም ብለህ ልታወራ አትችልም። በጭራሽ ነው የማትችለው። ለምን? መጽሐፉ አይፈቅድልህም። እኛ ሶላ ስክሪፕቹራ ስንል መጽሐፍ ቅዱስ ብቻ ስንል ከእንደዚህ አይነቱ የለየለት ባዕድ የሆነ ትምህርት እንደሚጠብቀን እርግጠኛ ስለሆነ ኦኬ ከሆነ ጊዜ በኋላ የመጣ ቴዎሎጂ ይዘ ማርያም ቤዛ ኩሉ ዓለም ናት ስትለኝ ኧረ አይደለችም። ለምን? መጽሐፍ ቅዱስ ቤዛነትን ያገናኘው ከኢየሱስ ክርስቶስ የመስቀል ላይ ስራ ጋር እንጂ ከፍጡራን የመጸለይ ጉዳይ ጋር ከማርያም የኢየሱስ ክርስቶስን የመውለድ ጉዳይ ጋርም አይደለም። ከየት አምጥተህ ነው አንተ እንደዛ ምትል ቤዛ ብለህ የምትጠራው? ሄሬኒዮስ ይጠቀሳል። ሄሬኒዮስ ቤዛ የሚለውን ቃል አልተጠቀመም። ፎር ዩር ሰርፕራይዝ ከተጠቀመ ኑ አዎ ምክንያተ ድኅነት አለ። ለምን ተባለ? ሄሬኒዮስ ምክንያተ ድኅነት ማርያም ሲል
ሔዋን ያደረገችው ነገር ነበረ። እሱ ምንድነው? ከሰይጣን ጋር ተነጋገረችና ምን አደረገች? እሷንም የሰው ዘርን ሁሉም ያጠፋውን ጥፋት አጠፋች። አለመታዘዝን ዲስኦቤዲየንትነትን አሳየች። ስለዚህ አልታዘዘችም እና ለሷም ለሰው ዘር ሁሉም ደግሞ ምን ሆነች? ከሰይጣን ጋር ተነጋግራ የመጥፋት ምክንያት ሆነች። ማርያም ደግሞ አለ ኦኬ። እዚህ ጋር በነገራችን ላይ እነዚህን ሰዎች ለሁለት የሚከፍል ጉዳይ ራሷል። ማርያም ደግሞ ከመልአኩ ጋር ተነጋግራ እሺ ብላ በመታዘዝ ለራሷም ለሌላው የሰው ዘርም መድኃኒት የሆነውን እሱን ስላስገኘች የድነታችን ምክንያት ናት አለ። ከኢንካርኔሽን አንጻር ይህንን አንስቷል። ቤዛ የሚለውን ሀሳብ በጭራሽ ላይ አላነሳም። ምክንያተ ድህን ሲል ስለ ሪዴምሽን አላነሳም። ሪዴምሽን የሚለውን ወይ ደግሞ ይህንን የቤዛነትን ጉዳይ በጭራሽ ራንሰም የሚለውን ሀሳብ በጭራሽ ነው ያላነሳው። ኦኬ ምክንያተ ድህንነትን ሲያነሳ ከዛ አንጻር ነው ያነሳው። ማርያም ለራሷ ቤዛ መሆን ትችላለች የሚለውን ጥያቄ እንግዲህ ምን ያህል እንደተቸገሩበት አይተናል። ኤኒዌይ አዲሱን ኪዳን ግን ብትጠይቁት አረ ላይ ቤዛነት አላቅም ይላቸዋል። ፍጡር ቤዛ ሲሆን አያቅም። አዲሱ ኪዳን ፍጡር ቤዛ ሲሆን በጭራሽ አያቅም። ከየት ነው ያመጣችሁት? ማለት አሁን ነገረ ማርያም ዶግማችን ነው ስላላችሁ ነገረ ማርያም ዶግማችሁ ከሆነ አሁን ይኸው በዶግማ እንወያይ ልንላችሁ ነው። ከየት ነው ያመጣችሁት? የቤዛነት ጉዳይ ከፍጡራን የመጸለይ ጉዳይ ጋር ከፍጡራን የሆነ ነገር ጋር ተገናኝቶ የመጣው እንዴት ነው? ከዛ ይመጡና ሐዋርያት ሥራ ምዕራፍ 7 ይሏቸዋል። ሐዋርያት ሥራ ምዕራፍ 7 በሚያስደንቅ ሁኔታ አባቶች እንዴት አድርገው እንደተረጎሙ ስትመለከቱ ይደንቃቸዋል። ከዛ በፊት ግን የዕብራውያኑ እንደው አግኝቶ የሚለው ከማን ያገኘው የሚለው ጥያቄ እንደው ሰዎችን በጣም እየከነከነ ስለነበረ ትንሽ ነገር እንበልበት። አግኝቶ የሚለውን ሐሳብ ማለት ነው። ቤዛነትን አግኝቶ የሚለውን ሐሳብ የዕብራውያኑን ማለት ነው። የዕብራውያን መልእክቱ ምዕራፍ 9 ላይ ያለው ማለት ነው። ምዕራፍ 9 ቁጥር 12 ኦሬዲ ቤዛችን ኢየሱስ ክርስቶስ ነው የሚል ሶ የዕብራውያን ምዕራፍ 9 ቁጥር 12 ሐሳብ በቤተ ክርስቲያን አባቶች እንዴት ጥቅም ላይ እንደዋለ እንመልከት። ታዲያ ኢየሱስ ቤዛነት ሲሪየስሊ ጋይስ እኔ በጣም እንትን አድርጎኛል። አሁን ኮሜንት ይከፈት ችግር የለውም። ቤት ካለሽ ኮሜንት እኔ ሪአክሽን ባይት ፈልጋለሁ ለዚህኛው ግን ኦኬ። የዕብራውያን ምዕራፍ 9ን ሐሳብ አላችሁ ጋይስ ኖቼ ይወራ I hope you are አላችሁ ማለት ነው። ኦኬ ኦኬ አንዴ ይቅርታ 9:12ን እስቲ እንመልከተው። በፍየሎችና በበጎች ደም አይደለም የገባው ኢየሱስ ክርስቶስ። ኦኬ አንድ ጊዜ ቤዛነት አግኝቶ ከማን ያገኘው እንዴ? ችግር የለውም። እኔ ማለት ቲክቶክ ላይ የሚወራውን ሁሉ የማመን ግዴታም የለብንም። ማመንም አናምንም አይደለ? ጀስት አናምንም እንደባላምሮ ማለት ነው። ግን ጥያቄ ሆኖ መጣና ከአንድ ሰው ብቻ ነው ኦፍ ኮርስ የመጣው። ከማን ነው የሚለው ይነገረን የሚል ሀሳብ መጣ እና ከማን ነው ብሎ የጠየቀውን ወንድማችንን ጌታ ልቡን ይመልስ። ግን አባቶች እንዴት ተረጎሙት ነው። እንግሊዘኛውን ላንብብላችሁ። not with the blood of goats and calves but with his own blood he entered the most holy place once for all having obtained eternal redemption ካስገኘ በኋላ ከሰጠ በኋላ ኦኬ ኦብቴን ካደረገ በኋላ eternal redemption ኦኬ። ከዛ እንደዚህ ብሎ አስቀመጠ ዮሐንስ አፈወርቅ neither by the blood he says of goats and calves በፍየሎችና በጥጆች ደም አይደለም and things are changed but by his own blood በደሙ ነው he entered in once for all into the holy place see that he called heaven ወደ ሰማይ የገባው በአንድ ጊዜ ወደ ቅድስተ ቅዱሳን የገባው በገዛ ደሙ ነው። once for all he entered into the holy place having obtained eternal redemption ይሄ የባይብሉ የመጽሐፍ ቅዱስ ሐሳብ ማለት and this expression having obtained አሁን ይሄ ቤዛነትን አግኝቶ የሚለው ቃል አለ and this expression having obtained was expressive of things የሚገልጸው ይሄን ነው very difficult በጣም አስቸጋሪ የሆኑ ነገሮችን ነው የሚገልጠው and that are beyond expectation ልንጠብቀው ከምንችለው በላይ የሆነውን ነገር ነው የሚገልጠው። አዎ አስገኝቶ የሚል ነው አዲሱ መደበኛ ትርጉም። how by one entering in he obtained everlasting redemption በማለት ተናገረ። ዘላለማዊ ድህነትን ዘላለማዊ ቤዛዎትን ሰው እንዴት ነው ሊያስገኝ የሚችለው የሚለውን ነገር ነው የሚገልጽልን። ይሄ ከአእምሮ በላይ ነው።
ምክንያቱም ፍየሎች፣ ጥጆች ምናምን እንትን ሲያደርጉ ኖሯል፣ ሲያስገኙ ኖሯል። የሆነ ሪዴምሽን ምናምን የተባለ ግን ጊዜያዊ የሆነ ነገር ሲያስገኙ ኖሯል። ይሄኛው ዘላለማዊና ቋሚ ነው። ይሄ ከአይምሮ በላይ ነው። የሚገልጠው ከአይምሮ በላይ የሆነ ነገር ነው። ያ ከአይምሮ በላይ የሚሆነው ነገር ምንድን ነው? ለአንዴና ለመጨረሻ ጊዜ ኢየሱስ ክርስቶስ በደም ወደ ቅድስተ ቅዱሳን የመግባቱ ጉዳይ ነው። ማንም ሰው በአይምሮ ይሄንን ሊጠብቀው የሚችለው ጉዳይ አይደለም። ማንም ሰው ኧረ ይሄማ ምናምን ብሎ በቃ ጠብቆ ሊቀበለው የሚችለው ነገር አይደለም። ከኛ ከምናመዛዝነው ከግንዛቤያችን ሁሉ በላይ ነው እግዚአብሔር በቤዞታዊ ስራ ውስጥ ያደርገው። በክርስቶስ የመስቀል ስራ ደሙን ክርስቶስ በማፍሰስ ውስጥ እግዚአብሔር ያደረገው ነገር ከአይምሮ በላይ መሆኑን የሚያሳይ ነው። ከማን አገኘው ከከለ ያገኘው ምናምን አይደለም ጉዳዩ ጋይስ። ኧረ በጌታ በኢየሱስ ኤኒዌይ እሺ። ለማንኛውም አንድ የቤተክርስቲያን አባት ያንን አስቀምጧል። ዮሐንስ አፈወርቅ ከማን ያገኘው? ከማርያም ነው። አረ በፈጠራችሁ እንደው አታስቁን፣ እንደው ቲክቶክን መጫወቻ አታርጉት፣ መጫወቻ አታርጉት። ቲክቶክን እናውራበት እና እንማማርበት እንጂ እንደው የሆነ ክላስ ያለው ነገር እናውራ። ለማንኛውም ግን ይሄ በጣም ከባድ ነው። ቤዛነት ኢየሱስ ክርስቶስ በገዛ ደሙ ዘላለማዊ ቤዛነትን አስገኝቶልናል። ያንን መያዝ አስፈላጊ ነው ብዬ አስባለሁ። ቀጥሎ ሌላው እንደው አስቂኝ የሆነውና ስትመለከቱት ግን የቤዛነት ጉዳይ ምን ያህል ሲሪየስ እንደሆነ የሚነግራችሁ እነሱ ሲያቀርቡ ነበር። ሙሴ ምናምን ተብሏል ብለው ማለት ነው። ሐዋርያት ሥራ ምዕራፍ 7 ቁጥር 35 ምዕራፍ 7 ቁጥር 35 ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። አንድ በጣም በቃ ፌስ ቫልዩ የሆነ ጥልቀት የሌለው ጥያቄ እንጠይቅ። ሙሴም ቤዛ ተብሏል ያላችሁንን ወገኖቻችንን በጣም ጥልቀት የሌለው አንድ ጥያቄ እንጠይቅ። በዚህ ስፍራ ላይ ሙሴ ቤዛ የተባለው ለማን? ለእናንተ ነው? ለክርስቲያኖች ነው? ለጳውሎስ ነው? ለመጀመሪያዎቹ ክርስቲያኖች? ለየትኛው የቤተ ክርስቲያን አባት? ቤዛ ሙሴ ተብሏል ብሎ ቤዛ በሚል ማዕረግ ክርስቲያኖች እንዲጠሩት ኦኬ ያደረገው ማለት በጭራሽ ማንም የለም። ቤዛ ተብሎ የተጠራው ለኢየሱስ ክርስቶስ ለእስራኤላውያን ነው እንጂ ለእናንተ ለክርስቲያኖቹ አይደለም። ለክርስቲያኖቹ አይደለም። ሹምና ቤዛ ተደርጎ የተላከው ለማን ነው? ለእስራኤላውያን ነው እንጂ ለእናንተ አይደለም። ለክርስቲያኖች አይደለም። ክርስቲያኖች ሙሴን ቤዛ ብለው ጠርተውትም አያውቁም። አስደናቂው ነገር የትኛውም የቤተ ክርስቲያን አባት ማንንም ፍጡር ቤዛ ብለው ጠርቶም አያውቅም። የመዳን ምክንያትነት በኮንቴክስቱ ሲፈታ ኢየሱስን ከመውለዷ የተነሳ ማርያም የተሰጠ ጉዳይ ነው። ኦኬ ቤዛ የሚለውን ቃል ለፍጡር ተሰጥቶ አያውቅም። በምንም አይነት ሁኔታ ራንሰም የሚል ቃል፣ ሪዴምፕቲቭ የሚል ቃል፣ ሪዴምሽን የሚል ቃል፣ ኦኬ ይሄ ቤዛ የሚል ቃል ለፍጡር ተሰጥቶ አያውቅም። እናንተ ቤት የተሰጠው እና አንድ ሰው ሰጠ፣ አባ ጊዮርጊስ ዘጋስጫ። ከዛ በፊት የትኛው የቤተክርስቲያን አባት ነው ሲጠቀሙ ነው? የሆነ አንድ ሰው ስላለው ነው እያላችሁት ያላችሁት፣ አንድ አባት ስላለው ነው፣ አባ ጊዮርጊስ ዘጋስጫ ስላለው ነው እያላችሁ ያላችሁት ማለት ነው። this is really ridiculous guys። አዲስ ኪዳን እንጠቅልል። አዲስ ኪዳን ቤዛ ብሎ የሚጠራው ኢየሱስን ነው። የቤዛነት ቋንቋን ሲያነሳ አዲሱ ኪዳን ለአዲስ ኪዳን አማኞች ቤዛ አድርጎ ያቀረበው ኢየሱስንና የመስቀል ላይ ስራውን ነው። ከዚህ በስተቀር ፍጡራንን በምንም አይነት ሁኔታ ቤዛ ብሎ ጠርቶ አያውቅም። ግን አንድ ነገር ልጨምርላችሁ። የሐዋርያት ሥራ ምዕራፍ 7 ቁጥር 35 አባቶች እንዴት አብራሩት? አባቶች ስትሉን የኖራችሁ ሰዎች የሐዋርያት ሥራ ምዕራፍ 7ን እስቲ አብረን እናብራራ። አባቶችን እንጠይቃቸው። ሙሴን እንዴት ብለው ጠሩት? ሹምና ፈራጅ ደግሞስ ሹምና ቤዛ ተደርጎ ተላከ የሚለውን የኖስን ንግግር ምዕራፍ 7 ቁጥር 35 ላይ ያለውን ንግግር ምን ብለው ጠሩት፣ ምን ብለው አብራሩት የሚለውን ነገር እስቲ አብረን እንመልከተው። አይመስላችሁም? እስቲ አብረን እንመልከት። እሺ እንግዲህ አንዱን ላንብብላችሁ። ዮሐንስ አፈወርቅ እንደዚህ ያለ marvel note, he says, if they on whom Christ confers his benefits refuse his kingdom, seeing in the case of Moses it was just the same. He brought them out and rescued them not in general way, but also while they were in the wilderness. Wonders and signs. Okay, do you mark that they themselves, Stephen's hearers, are concerned in those old miracles also? This is very suitable to ላምበቦና ወደ አማርኛ መልሰዋል።
This is very suitable to the matter in hand. This Moses, he says, this is the man who had been in danger of losing his life. The man who had been set at naught by them, the man whom they had declined, this same God, having raised up, said unto them, whom they refused, saying, who made you a ruler? Just as they themselves, the hearers said, we have no king but Caesar. He here shows also that what was then done, what done by Christ, the same did God send by the hand of the angel, who said unto him, I am the God of Abraham. And this same Moses, he says, and observe how he points to his renown. This same Moses, he says, brought them out. After that he had showed wonders and signs in the land of Egypt and in the Red Sea and in the wilderness 40 years. This is that Moses which said unto the children of Israel, a prophet shall the Lord God raise up unto you of your brethren like me, said not like me. Him likewise Herod wished to kill, and in Egypt he himself preservation, just as it was with the former. Even when he was a babe, he was aimed at for destruction. እየተናገረ ያለው አለ ዮሐንስ አፈወርቅ ስለ ሙሴ ነው። ሙሴ ምን አደረገ? ታምር አድርጎ ያወጣቸው ሰው ነው። በምድረ በዳ ሁሉ እነሱን ታምር አድርጎ ያወጣቸው ሰው ነው። ሹምና ቤዛ ያስባለው እሱ ነው አለ። ታዲያ እሱ ምን አላቸው? ሙሴ በኮንቴክስቱ የሚፈታው እንዲህ ስለሆነ ማለት ነው። ዮሐንስ አፈወርቅ ሙሴ ደግሞ እንደኔ ያለ ነብይ ያስነሳላችኋል አላቸው። እንደሱ ያለ ነብይ ሆኖ በምን አይነት መንገድ ነው ሲባል ልክ እንደ ሙሴ ሄሮድስ ሊገለው ፈለገ። ሙሴን የግብጽ ነገስታት ሊገሉት እንደፈለጉት ኦኬ ሸሽቶ ተቀመጠ። ሙሴ ሸሽቶ እንደተቀመጠው ወደ ግብጽ ሄዶ ሸሽቶ ተቀመጠ። ኢየሱስ ክርስቶስ በሙሴ ደርሶ የነበረው በኢየሱስ ክርስቶስም ደርሷል። ስለዚህ ኢየሱስ ክርስቶስ ኦኬ በሙሴ የደረሰው ነገር የደረሰበትና እነሱም ንጉሳቸውን ክደው ቄሳር ንጉሳችን ነው ከቄሳር ሌላ ንጉስ አናቅም ያሉለት ነው። ልክ ኢየሱስ እንደሆነ ሙሴም ሆኗል እያለ ልክ እንደ ምሳሌና ጥላ እያገጣጠመ ሲያወራቸው እንመለከታለን። ሶ ሙሴ ሹም ተብሏል፣ ሙሴ ቤዛ ተብሏል ብሎ ሙሴ ክርስቲያኖች ቤዛ ነው አለን። ለክርስቲያኖች ቤዛ የሆነውን ኢየሱስን አይሁዳኑ እንደካዱት እንደዛ እስራኤላውያን እሱን ክዳውት ነበር ሙሴን ራሱ ዩሲ ኦኬ አባቶች በዚህ መንገድ ተረድተውታል። ሙሴ ያንተ ቤዛ ራሱ አይደለም። ሙሴ እናንተ ቤዛ ራሱ አይደለም። የክርስቲያኖች ቤዛ ራሱ አይደለም። ኦኬ የኛ ቤዛ ልክ እንደ ሙሴ ሲናቅ የነበረው የተናቀው የማዕዘን ድንጋይ በኋላ የከበረው እሱ ነው። ኦኬ ስለዚህ ቤዛ ሊባል የሚገባው እሱ ነው። ቤዛ ሊባል የሚገባው ኢየሱስ ብቻ ነው። ጋይስ የቤዛነትን ጉዳይ ብትፈልጉ ለአዲስ ኪዳን አማኞች ከፍጡራን ጋር ተገናኝቶ አታገኙትም በጭራሽ ማለት ነው። ኦኬ በጭራሽ ተገናኝቶ አታገኙትም። ስለዚህ እያላችሁ ነው ያላችሁት እንደው ማርያም ቤዛ ናት ስትሉ ምን እያላችሁ ነው? ለማንኛውም ማርያም ቤዛ ናት ሲሉ አክቹሊ ጠዋት ቪዲዮ ሰርችበት ነበረ። ማርያም ቤዛ ናት ሲሉ ወገኖቻችን ለምን ቤዛ ናት እንደሚሉ እስቲ እንመልከትና እንመለስ። ማርያም ቤዛ ናት ሲሉ በዚህ መንገድ ይሉታል። እሺ አንዴ እሺ ማህበረ ቅዱሳን በይፋዊ ድረገጹ ላይ እንደዚህ ይላል። ቤዛዊት ዓለም በሚለው ስር የዓለም መድኃኒት ማለት ነው አለ። ቤዛዊት ዓለም ማለት የዓለም መድኃኒት ማለት ነው አለ። ድንግል ማርያም የዓለም መድኃኒት ኢየሱስ ክርስቶስን ያስገኘችልን በመሆኗ ቤዛዊት ዓለም እንላታለን። በልጇ ቤዛነት ድነናል። ቤዛዊት ዓለም የምንላት በልጇ ቤዛነት ስለዳንን ነው አለ። አንድ በልጇ ቤዛነት ስለዳንን ቤዛዊት ዓለም ናት አላለንም። ሄሬኒዮስን ስለምጠቅሱ ማለት ነው። የድነት ምክንያት ናት ብሎናል። አዎ የድነት ምክንያት ናት ሲል ግን ከነ ኮንቴክስቱ አስቀምጧል። ለማንኛውም ግን እናንተ ትቀጥላላችሁ ኦርቶዶክሳውያን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም ለድነት ዓለም በቀራንዮ ኮረብታ የቆረሰው ስጋ ያፈሰሰው ደም ከድንግል ማርያም የነሳው በመሆኑ ቤዛዊት ዓለም ትባላለች። ስለዚህ ከኢንካርኔሽን የተነሳ ቤዛዊት ዓለም ትባላለች አለ። ከኢንካርኔሽን የተነሳ መጽሐፍ ቅዱስ ላይ ማርያም ቤዛዊት ዓለም ስትባል አናውቅም። ስለዚህ የመቀበል ግዴታ የለብንም። አንድ ሰው ይህን ስላልተቀበለ መናፍቅ ካልከው ከመጽሐፍ ቅዱስ ጋር እየተጋጨ ነው። መጽሐፉ ያላለውን አንተ ብለህ መናፍቅ እያልከው። ኦኬ ቀጥሎ የሚመጣው ግን በጣም ከባድ ነው። የሕያዋን ሁሉ እናት ድንግል ማርያም ለሔዋን ካሳዋ እንደሆነች ሁሉ ለአንስተ ዓለም ሁሉ ካሳ ቤዛ ናት። ስድበ አንስትን ወቀሳ ከሰሳ አንስትን አስቀርታለችና እንዲሁም ለዓለሙ ሁሉ የምታማልድ በልመናዋ ፍጥረትን የምታስምርና መንግስተ ሰማያት መርታ የምታስገባ በመሆኗ ቤዛዊት ዓለም እንላታለን።
ቤዛዊት ዓለም የምንላት በእነዚህ ነገሮች ሁሉ ነው። እንደውም መርታ ወደ መንግስተ ሰማያት የምታስገባ ነው ብሎን ቁጭ አራታው ተዋት። ቀልሉብን፣ ቀለዳችሁበት። ነገረ ማርያም ዶግማ ነው የሚሉት ይሄን ይዘው ህዝቡን ቀለዳችሁበት ማለት ማርያም ወደ መንግስተ ሰማያት መርታ የምታስገባ ስለሆነች ምን እንላታለን? ቤዛ እንላታለን። ወደ መንግስተ ሰማያት ማርያም መርታ ታስገባለች ያላችሁ ማን ነው? ሰውን መርታ የምታስገባ ያላችሁ ማን ነው? ማን የሰጣችሁ ይህንን ትምህርት? ማን የሰጣችሁ? ባዕድ የሆነ ኪዳን፣ ሰው ሰራሽ የሆነ ትምህርት፣ ከቤተ ክርስቲያን ተጠራርጎ ሊወጣ የሚገባው ሐሳዌ ክርስትና ማለት ይሄ። ይህንን ነው ቤተክርስቲያን ማስወገድ የሚገባት። ሰው ኦርቶዶክስ መሆን የሌለበት ለዚህ ነው። ኦኬ፣ በዶግማው እናውራ ብላችሁ ጥምቀትና ቅዱስ ቁርባን ብቻ ዶግማችሁ እንደሆነ አድርጋችሁ ስትነግሩን ነበር። አሁን ዶግማችሁ ነገረ ማርያም፣ ለዛውም ቤዛዊተ ዓለም ያላለ እስከሚወገስ ድረስ ማለት ነው። ኦኬ፣ ነገረ ማርያም ቤዛ እንትናችሁ ነው ተገኘ፣ ዶግማችሁ ነው ተገኘ ማለት ነው። ኦኬ፣ እንግዲህ የቤዛነት ጉዳይ በዛ ውስጥ የሚመጣ ጉዳይ ነው። ስለዚህ እሱን ያልተቀበለ ይወገዛል። የቤተክርስቲያን አካል ራሱ አይደለም። ኧረ እባክህ ኦኬ፣ this is weird በጣም ማለት በምን አይነት መንገድ ብታስቡት ነው ማርያምን መንግስተ ሰማያት መርታ የምታስገባ ስለሆነች ቤዛዊተ ዓለም እንላታለን ልትሉን እየቻላችሁት? ኢየሱስ ከሷ ስለተወለደ ቤዛዊተ ዓለም ልትባል ትችላለች ያላችሁን? የዓለም ቤዛ፣ የሰው ሁሉ ቤዛ፣ ራሱን ቤዛ አድርጎ የሰጠ የተባለው እሱ። የቤዛነት ጉዳይ ከኢየሱስ ክርስቶስ የመስቀል ስራ መነጠል የሌለበት ለዛ። ኦኬ፣ ቋንቋውን የተጠቀምነው የምትሉን ሰዎች ቋንቋውን በማን ስልጣን ተጠቀማችሁት? ማን ተጠቀም ብሎ ተጠቀምከው? ቤዛ የሚለውን ቃል ማን ተጠቀም ብሎ ተጠቀምከው? በቀደም ሰምታችኋል ያስባል ቀሲስ ጋር አረ ቤዛ እንዴ ልጄን ቤዛ ብዬ ብጠራት የዓለም ቤዛ ብላችሁ እንዴ ጠራችኋት? ልጃችሁን ቤዛ ብላችሁ ብትጠሩት ኦኬ this is really ridiculous የሆነ ነገር ማለት። ስለዚህ የቤዛነት ጉዳይ ለአዲስ ኪዳን አማኞች ከኢየሱስ ክርስቶስና ከመስቀል ስራው ተነጥሎ ታይቶም አያውቅም። ለፍጡራን ሁሉ አያውቅም። ማርያም ኢየሱስን ስለወለደች ቤዛ ተብላ አታውቅም። ማርያም ጭራሽ ወደ መንግስተ ሰማያት ሰዎችን መርታ የምታስገባ ተብላ ደግሞ ቤዛ ተብላ አታውቅም። ኦኬ ይሄ ከልቲክ የሆነ ትምህርት ነው። ልታስወግዱ ይገባል። ከቤተክርስቲያናችሁ ልታስወግዱት የሚገባው ከልቲክ የሆነ ትምህርት ነው። ስለዚህ አሁን ጥሪ እናቀርብላችኋለን። ኑና እስቲ ሞግቱን። በዶግማው እንወያይ ስላላችሁ በዶግማው ኦፊሻል ዲቤት ልጥራው። ኦፊሻል ዲቤት በዶግማው እንወያይ። ነገረ ማርያም ዶግማችሁ እንደሆነ ብዙዎች እየነገሩ ነው። እንስማ አንድ ድምፅ እንስማ እስቲ። ኤፒግኖሲስ ቢኖር ዛሬ ይከፍትልኝ ነበር። ዛሬ የለም። ልፈልግና አንድ ድምፅ እስቲ እንስማ። እሺ ጋይስ እስቲ እንስሙ። ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው። የሚመራው ካለ መናፍቅ በደንብ አስተጋብታችሁ ንገሩት። እሺ ነገረ ማርያም ያለውን ተቀበለዋል። ሰምታችሁታል። የሚመራው መናፍቅ ካለ ይቀበለው ብሏል። ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው። የሚመራው ካለ መናፍቅ በደንብ አስተጋብታችሁ ንገሩት። እሺ ስለዚህ የሚመራው መናፍቅ ካለ አስተጋብታችሁ ንገሩት አለ። አንደኛ ነገረ ማርያም ዶግማ አይደለም ካልክ መናፍቅ ነህ። ሁለተኛ ዶግማችሁ በሆነው በነገረ ማርያም ውይይት እንጠራችኋለን። ነገረ ማርያም ብዙ ስለሆነ ገና የማርያም ትንሣኤ ላይ እንጠራችኋለን። ኦኬ አሁን ግን ቤዛዊተ ዓለም ልትባል ይገባል ማርያም በሚል ጥያቄ ይኸው ኦፊሻል ዲቤት ዶግማችሁ ላይ እያቀረብንላችሁ ነው። ቤተክርስቲያን ያረጋት ዶግማዋ ስለሆነ ኦፊሻል ዲቤት እያቀረብንላችሁ ነው። ኦፊሻል ዲቤት ይኸው እያቀረብኩ ነው። ማርያም ቤዛዊተ ዓለም ናት። ይህ ደግሞ ዶግማ ነው። ይሄን ካልተቀበልክ መወገዝ አለ የሚል ኦርቶዶክሳዊ አፖሎጂስት የውይይት ጥሪ እዚሁ ዶግማችሁ ላይ እያቀረብን እንገኛለን። ማርያም ቤዛዊተ ዓለም ልትባል አትችልም። ኦኬ ማርያም ቤዛዊተ ዓለም ልትባል በጭራሽ አትችልም። ምክንያት
ለክርስቲያኖች ቤዛ ተብሎ የቀረበው ኢየሱስ ክርስቶስ ነው። በሱ የመስቀል ሞት ላይ የተመሰረተ ቤዛነት ተቀብለናል ብሎ መጽሐፍ ቅዱስ ይናገራል። ይህ ቃል የተቀመጠው ለኢየሱስ ክርስቶስና ለመስቀል ላይ ስራው ብቻ ነው። በአዲስ ኪዳን ለአማኞች አፕላይ ሲሆን፣ ሁለተኛ አክቹዋሊ በብዙ ቦታዎች ላይ በየአውዱ ቢቀመጥም ክርስቲያኖች ቤዛ ተብሎ የቀረበላቸው ኢየሱስና የመስቀል ስራው ናቸው። ሁለተኛ የቤተ ክርስቲያን አባቶች ማርያምን ምክንያተ ድኂን ብለዋታል። ኦፍኮርስ ለምን ሲባል ኢየሱስ ክርስቶስን ወልዳ ለራሷና ለሌሎች የመዳን ምክንያት የሆነውን ኢየሱስ ክርስቶስን ለማስገኘት ምክንያት ስለሆነች፣ ስለዚህ እሷን በዚህ አውድ ብቻ ምክንያተ ድኂን ብለዋታል። የእናንተ ቤተ ክርስቲያን ማርያምን ቤዛዊተ ዓለም ስትላት ግን ማርያም መንግስተ ሰማያት መርታ የምታስገባ ስለሆነ ጭምር እንደሆነ ሰነዶቻችሁ ይናገራሉ። ስለዚህ ይህንን የምትቀበሉት ከሆነ ነገረ ማርያማችሁ ዶግማ ስለሆነ ቤዛዊተ ዓለም ልትባል አትችልም። ይህን ማለት እንደውም ከልቲክ የሆነ ትክክል ያልሆነ እንደውም ሰው ሰራሽ የሆነ ከቤተክርስቲያን ሊወጣ የሚገባው ትምህርት ነው ብለን ስለምናምን ሰው ኦርቶዶክስ መሆን የሌለበት አንዱ ምክንያት ይህ ነው ብለን ስለምናምንም ስለምናስተምርም ይሄው ኦፊሻል ዲቤት እየጠራ ናችሁ። ማን የሚመጣው ለምትመጡ ሰዎች በማንኛውም ሰዓት ይህንን ዲቤት ተቀብለን ማስተናገድ እንችላለን። ተቀብዬ ማስተናገድ ይችላል። በዶግማችሁ ይሄው የውይይቱ ጥሪ እየቀረበላችሁ ነው። ማርያም ቤዛዊተ ዓለም ልትባል ትችላለች ወይ የሚል ጥያቄ እያቀረብንላችሁ ነው። ይህንን የውይይት ጥያቄ እንደምትቀበሉት ተስፋ እናደርጋለን። ጥቂት ጥያቄዎች ካሉ ጥያቄዎችን እንመልሳለን። ግን አሁን ከዚህ ደቂቃ ጀምሮ አንዳንድ ሪፍሌክሽኖችን 2-3 ደቂቃ ለክርስቲያን ወገኖች እንሰጣለን። ኦርቶዶክሳውያኑ ግን እስቲ ኑና ንገሩን የማርያም ቤዛዊተ ዓለምነት ከየት እንደሚመጣ ኑና ንገሩን እስቲ እና እዚሁ ይኸው እናቀርብላችኋለን፣ መድረኩን እንሰጣችኋለን። ኑና ንገሩን። የዲቤት ጥያቄዋን እስቲ አቅርቡልን ወገኖች፣ ሪከርድ ያደረጋችሁ ካላችሁ እቺን የዲቤት ጥያቄ አቅርቡልን ለወገኖች ማለት ነው። መጥተው ዲቤት ያርጉ። በዶግማቸው ዲቤት እየጠራናቸው ነው። ዲቤት ያርጉ፣ ዶግማቸው ስለሆነ ማለት ነው። እንግዲህ ይወገዙ ያሉት ዶግማ ስለሆነ ስለዚህ ይምጡና ያቅርቡ ሙግታቸውን። እኛም ደግሞ ዲቤት እንጠራቸዋለን ማለት ነው። 2-3 ደቂቃ ሪፍሌክሽን ያለው 2-3 ደቂቃ ይሰጠዋል። ግን እስቲ ኑና ንገሩን ማርያም ቤዛዊተ ዓለም የተባለችበትን አግባብ ኑና ንገሩን እስቲ ኦርቶዶክስ ወገኖች። ኤኒዌይ እሺ፣ የምትገቡ ሰዎች መግባት የምፈልጉ ሰዎች ካላችሁ አንድ ቁጥር ጻፉልኝ፣ ያስገባችኋል። ከዛ ጨርሰን እንወጣለን። ሳሚ ሰላም ነህ? እግዚአብሔር ይመስገን። እንዴት ነህ ቃሌ? እግዚአብሔር ይመስገን። እንዴት ነህ? ይሰማል? አሁን የተሰማኝ ነው። ኦኬ እሺ። ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ። እሺ ሪፍሌክሽን ያለህ መሰለኝ። ውይ ወጣ። እሺ ኤፍሬም እንዴት ነህ? ኤፍሬም አለ? ኤፍሬም አይ ቃሌ እንዴት ነህ? ሰላም ብያለሁ። ይሰማል ጋይስ? ኔትወርካችሁ እስቲ እስከዛ እሺ፣ ኖቲፊኬሽን አለክ? አዎ ሰማል። እሺ እንዴት ነህ? አለን። ጥያቄ ወይስ ሪፍሌክሽን? አለን። እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ጥያቄ ወይስ ሪፍሌክሽን? አይ ጥያቄማ የለኝም። እሺ እሺ ምንድን ነው ያለው ወንድሜ?
አይ እኔ ዝም ብዬ ነው በቃ አንተ ስለምትመቸኝ። እሺ አመሰግናለሁ። ተባረክ፣ በርታ፣ ቀጥል ማለት ፈልጌ ነው። እሺ እግዚአብሔር ይባርከው ወንድሜ። ቦታውን ለገስቶች ላስለቅቅ ነው እንግዲህ። ቴንክ ዩ ሶ ማች። አመሰግናለሁ። ተባረክልኝ። እሺ ኤፍሬም መጣል። ኤፍሬም እሺ ኤፍሬም የለም። ቸርነት እንዴት ነህ? ቃሌ ይሰማል? ይሰማል። ሰላም ነህ? ቃሌ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ነህ? አለን። አጋጣሚ የሆኒ ቤት እንትኖችን እያዳመጥኩ ነበር። እዛ የጦፈ ክርክር አለ። አጋጣሚ በዚሁ አሁን አንተ ባነሳው ርዕስ ላይ ከኦርቶዶክስ ወንድሞች ጋር እና ኤፍሬም ባለ ጊዜ ሁሉም አሉ እና እዛ ነበርኩ። አጋጣሚ አንተ እዛ መግባት ትችላለህ? ኖርማሊ እሱን አይደል እንትን ትምህርት እዚህ ያለንን ፕሮግራም ሳንጨርስ አንገባም ብዬ ነው። ብዙ ሰው ናና እያለኝ ነበር ነው። ኧረ በቃ እሺ፣ እንደዛ ከሆነ ይሄኛው ሲያልቅ ቆይ እዛ ጆይን ማድረግ ትችላለህ። ዝም ብዬ ለማየት እሞክራለሁ። እሺ ቃሌ፣ እሺ ቃሌ፣ እሺ። ገብረ ኢየሱስ ዌልካም፣ እንኳን ደህና መጣ። ገብረ ኢየሱስ ይሰማል? ይሰማል። ቃሌ ሰላም ነህ? እንዴት ነህ? ሰላም አለው። እንኳን ደህና መጣ። አሜን። እንኳን ደህና ጠበቃችሁኝ። እሺ የምትለን ነገር አለ ወይስ ጥያቄ እንጠይቅ? አንተ ላይ ከገባው አንድ 2 ደቂቃ ነው የሆነኝ። ብዙም አላዳመጥኩም። ከዛ በፊት ያላችሁት ነገር ካለ አይ ቲንክ አላውቅም፣ ግን ያው ርዕሱን ሳየው የሆነ ነገር ይገባኛል ብዬ ስላሰብኩ ጥያቄ ካለ ለመመለስ። ቴንክ ዩ ወንድም። ነገረ ማርያም ዶግማ ነው አይደለ ገብረ ኢየሱስ? ነገረ ማርያም ለምሳሌ ነገረ ማርያም ዶግማ ነው። ምንድነው? ከምን አንፃር ነው ነገረ ማርያም ዶግማ የሚሆነው? ለምሳሌ አምላክን በስጋ ወልዳለች ከሚለው ይሄ ቴዎቶኮስ ሐሳብ አንፃር ከዚህ አሁን ዶግማ የማይቀየር ነው አይደለ? በቃ ግልጽ ነው። ዶግማ ማለት ሲጀመር ሐሳቡ ራሱ የማይቀየር የማይለወጥ ነው አይደለ? እንደ መጽሐፍ ቅዱስ ሐሳብ ድንግል ማርያም ጌታችን ኢየሱስ ክርስቶስን በስጋ ወልዳለች ወይም ደግሞ ማምላክ እንላታለን። ይሄ ሚሮሎጂ ነው። ከዚህ አንፃር ሲሆን ዶግማ ይሆናል። ቤዛዊት ዓለም የሚለውን ተርም ይዘን ስለ ቤዛዊት ዓለም በሚለው ተርም ውስጥ የምናስተምረው ትምህርት ዶግማ ነው። ማርያም ቤዛዊት ዓለም ትባላለች የሚለው ትምህርት ዶግማ ነው። ራሱ ቤዛዊት ዓለም ትባላለች የሚለው ትምህርት ይሄ ሐሳብ ከምን አንፃር ነው መሰለ ቃልዬ? ያው ከኛ ወንድሞች ወይ ደግሞ ከኛ ቤተክርስቲያን ሲባል ትሰማለህ ብዬ አስባለሁ። ከምን አንፃር ነው ቤዛዊት ዓለም የሚባለው? ያው ጌታችን መድኃኒታችን ኢየሱስ ክርስቶስ በተባለበት ወይም ደግሞ ቤዛ የኛን ኃጢአት ሊያስወግድ ምትክ ሆኖ ደሙን አፍሶ በሞተበት ተርም አይደለም ያ ቤዛዊት ዓለም የሚለው ቃል ለመቤታችን የሚቀጸለው ቃሉ እንደ ይቅርታ ግን ጥያቄው የነበረው ችግር የለውም። እሱ ወደ እንትኑ እንመጣለን፣ ወደ ትርጉሙን የእናንተ ቤተክርስቲያንም ሰዎች ምን ብለው ያስቀምጡታል የሚለውን አብረን ስለምናይ ማለት ነው።
ግን ማርያም ቤዛዊት ዓለም ትባላለች የሚለው ነገር ራሱ ዶግማ ነው ወይ? መጀመሪያ እሱ ነው ክሌም መሆን ያለበት። አይ ቲንክ ይሄ ዶግማ ነው አይደለም የሚለው እኔ ያነበብኩት ነገር የለም። ነው አይደለም፣ ይሄ ዶግማ ነው አይደለም የሚለውን እመቤታችን ቤዛዊት ዓለም ግን ከምን አንፃር ነው ቤዛዊት ዓለም የምትባለው የሚለውን ትምህርቱ በስፋት ይሰጣል። አንፃሩማ ችግር የለውም፣ አሁን እንግባባበታለን። አንፃሩ ችግር የለውም፣ አሁን እንግባባበታለን። ግን በየትኛውም አንፃር ይሁን እሱ ዶግማ ነው ወይስ አይደለም ነው። እሺ ይሄኛውን አሁን ያልከኝን ልለፈውና ማርያም ቤዛዊት ዓለም አይደለችም የሚል ሰው ይወገዝ የሚባል ከሆነ ዶግማ ባልሆነ ነገር ቤተክርስቲያን ሰዎችን ታወግዛለች። እኔ ይወገዝ የሚባል ነገር ተብሏል እንዴ? አልተባለም እንዴ? እስካሁን ድረስ የግለሰቦች ሀሳብ የቤተክርስቲያን ሀሳብ አይደለም። የቤተክርስቲያን ሀሳብ እንደ ሲኖዶስ እንደ ቅዱስ ሲኖዶስ የሚያወጡት ነው የቤተክርስቲያኑ መገለጫ የሚሆነው እንጂ አንድ ሰው ተነስቶ ለምሳሌ በቃ አባታችን እንደዚህ አይነት ትምህርት አስተምረዋል እና ይወገዙ ስላለ ይወገዛሉ ማለት አይደለም። ያ ከሲኖዶሱ የተሰጠውን መግለጫስ እንዴት ነው እንመለከተው? እስካሁን ተሰጥቷል እንደ መግለጫ ለ20 የተቀጠረ መሰለኝ። ኦኬ ለ20 ተቀጥሯል እንጂ ኦሬዲ ሲኖዶሱ ሲሰበሰብ ግን ኦሬዲ መግለጫው የሚሰጠው መግለጫ እንዳለ ሆኖ ማለት ሲሰበሰብ እንደ ዶግማ ባልሆኑ ነገሮች ላይ በዚህ አይነት ደረጃ መሰብሰብ ይችላል ማለት ነው። ቤተክርስቲያን አስተምህሮዋ እስከሆነ ድረስ ለምሳሌ እንዴት መሰለ፣ ለምሳሌ አንድ ኦርቶዶክሳዊ ገድላት አያስፈልጉም ቢልና ይሄ ገድል እኔ ከብዶኛል ቢል ልዩነት አለው። ከነ ገድላት አያስፈልጉም ቢልና ገድለ ኤክስ ወይና ገድለ ዋይ ያለ እዛ ላይ ያለው የተጻፈው ነገር እኔ ለምሳሌ ይሄ ከምን አንፃር የተጻፈው፣ ስለዚህ ይሄ ገድል እኔ ከብዶኛል፣ ስለዚህ ይሄ ነገር ብሎ ቢያልፈውና ከነ ገድል አያስፈልግም ቢል አሁን ሁለቱ ልዩነት አለው። አሁን ገድል አያስፈልግም ቢል ኦፊሻሊ ቤተክርስቲያኗ እንደ አስተምሯ ለምሳሌ የቤተክርስቲያኗ እምነትና ስርዓቷን የምትገልጽበት ያወጣቸው እንትኗ ላይ ለምሳሌ ገድላት የቤተክርስቲያን አንዱ አስተምሮ እንደሆነ ትጠቅሳለች። ያን ተነስተህ ኦፊሻሊ ተነስተህ አሁን አያስፈልጉም ብትል እዛ ላይ ቤተክርስቲያን አንተ ላይ ለምን ቤተክርስቲያን ያለው አንተ አያስፈልግም ከቤተክርስቲያን አስተምሮ ተቃራኒ ሆነሃል ነው አሁን እንዳልከው። ወይ እንደዚህ አይነት አባቶች ስለሆኑ በሲኖዶስ ደረጃ የሚታዩ አባቶች ስለሆኑ ቅዱስ ሲኖዶስ እንትን ሊልህ ይችላል። ገባ? ከዛ አንፃር ነው። እሺ ወንድሜ እንትን ስለሆነ ነው ያጠፋሁት። ምንድነው? ሶሪ አንድ ጊዜ ያወጣሁት ነበር። ያ ለሚያዝያ 22 ቀን የተያዘው ቀጠሮ የተያዘው ማለት ነው። ሶ ሚያዝያ 22 ቀን በተያዘው ቀጠሮ ላይ ይሰማል ድምጼ? ይሰማል። እሺ ሚያዝያ 22 በተያዘው ቀጠሮ ላይ እኚህ ሰው ልክ አይደለም ተብለው ቢወገዙ የተወገዙ የምንባለው ዶግማ ላይ ነው ወይስ አይደለም? ገና ባልሆነበት ነገር ላይ ነው አይደለም ማለት አልችልም እኔ አሁን ይወገዙ ግዴለም ሚያዝያ 22 ናቸው ብዙ እዚህ ላይ ትክክል ናቸው። ፖይንቱ ምንድነው? ባላወቅንበት አናስቀምጥም ሀሳብ። ያ ፖይንቱ ምንድነው? የመወጋገዝ ጉዳይ ከመጣ ግን በአንድ ጉዳይ ላይ የመወጋገዝ ጉዳይ ከመጣ የግድ ዶግማ መሆን ስላለበት ማለት ነው። ዶግማ ባልሆነ ጉዳይ
ከተወጋገዝን ሂስቶሪሲቲ ስለሚያጠያይቅ ማለት ነው። ኤኒዌይ ግን ጊዜው ሲደርስ እንትን እናደርጋለን፣ ጊዜው ሲደርስ እናየዋለን። አሁን እየተባለ ያለው ግን ሰውየው ይወገዙ አይወገዙ የሚለው ሀሳብ የግለሰብ እንደሆነ እንጠር ነው። ፖይንት አሪፍ ሀሳብ ነው፣ እንደዛ ነው ሰደው። ኤኒዌይ ግን እስቲ ስለ ቤዛዊት ዓለም ሀሳብ ትንሽ እናውራና በምን ሴንስ ነው ማርያምን ቤዛዊት ዓለም የምትሏት እናንተ? እሺ ቃልዬ፣ እኔ እስከደረስኩበትና እስከተማርኩት እስካየሁት ነው ልመልስ ነው። ደግሞ ከኔ የበለጠ መምህራን እኔ የቤት አንዷ ምዕመን እስከሆንኩኝ ድረስ ቤዛዊት ዓለም ከምን አንጻር ነው ሲጀመር? ቤዛ ቢለው ትርጉም ምትክንም የሚል ፋንታን የሚል ብዙ እንትኖች አሉት፣ ትርጉሞች አሉት። እንደገባለት አውድ ነው፣ እንደተቀጸለለት አውድ ነው። ለምሳሌ ሙሴ በሐዋርያት ሥራ ላይ ምዕራፍ 7 ላይ አለ ቤዛ ይለዋል። ያ ቤዛነት ግን ክርስቶስን ልክ ቤዛ ብሎ ቅዱስ ጳውሎስ በጠቀሰበት አውድ አለ። ለሙሴ እስራኤላውያንን ሲያድናቸው ቤዛ የተባለበት ማለት ነው። ሌሎችም ለምሳሌ ምሳሌ ላይ ምንድነው ይሄ ገንዘብ ለነፍስ ቤዛ ነው የሚለው፣ ኃጥእ ለጻድቅ ቤዛ ነው ምናምን የሚሉት እንትኖች አሉና ቤዛ የምትለዋ እንደገባበት አውድ ይፈታልና አሁን ድንግል ማርያምን ቀጥታ ዳይሬክት መጽሐፍ ቅዱስ ላይ ቤዛዊት ዓለም የሚል አታገኘም። ግን ከምን አንጻር ቤዛ እንላታለን ስል ከምትክ አንጻር፣ ለምሳሌ ሔዋን በዘፍጥረት 3 ላይ ባለመታዘዝ ወይም ደግሞ የእባቡን ድምፅ በመስማት ምንን አመጣች? የብዙሃን እናት ናትና ሞትን አመጣች ወደ ዓለም። በቀለው ትውልድ ሁሉ ሞትን አመጣች። በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ ደግሞ ድንግል ማርያም የመልአኩን ቃል በመስማት እሺ በማለት ፈቃደኝነቷን በማሳየት ጌታ በሷ ሊጸነስ እና ሕይወት ሊመጣ ምክንያት ሆነች። ስለዚህ ምንድነች? የሔዋን ምትክ። ቤዛ የሚለው ምትክ ከሆነ እመቤታችን የሔዋን ምትክ እንላታለን። እንዲያውም ያዕቆብ ዘስሩግ ዳግማዊት ሔዋን ይላታል አንድ መጽሐፉ ላይ እያየሁት ነበርና ምትክነቷ ከምን አንጻር እንደሆነ በጣም እንትን ብሎ አስፍቶ ጽፎበታል። ማለት የሔዋን ምትክ ሲላት ሔዋን ወደ ዓለም ሞትን እንዳመጣች ድምጽ በመስማት የእባቡን ድምጽ ወይም ደግሞ የሰይጣንን ድምጽ በመስማት ሞትን እንዳመጣች፣ ድንግል ማርያም ደግሞ የመልአኩን ድምጽ ሰምታ እሺ ብላ ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ ብላ ክርስቶስን አካላዊ ቃልን ለመጸነስ እና ሕይወትን ወደ ዓለም ለማምጣት ምክንያት ሆነች። ስለዚህ ዳግማዊት ሔዋን ይላታል። በዛ የተነሳ ቤዛዊት ዓለም እንላታለን እያሉ አባቶች ያስተምራሉ። ዳግማዊት ሔዋን ከመባለው የተነሳ ነው አይደል? አዎ። መልካም። እስቲ ማህበረ ቅዱሳን በይፋዊ ድረገጹ ላይ ያስቀመጠውን የቤዛዊት ዓለም ትርጉም ላንብብልን። የዓለም መድኃኒት ማለት ነው። ድንግል ማርያም የዓለም መድኃኒት ኢየሱስ ክርስቶስን ያስገኘችልን በመሆኗ ቤዛዊት ዓለም እንላታለን። በልጇ ቤዛነት ድነናልና። ይሄ አሁን ያልከኝ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም ለድነታ ዓለም በቀራንዮ ኮረብታ የቆረሰው ስጋ ያፈሰሰው ደም ከድንግል ማርያም የነሳው በመሆኑ ቤዛዊት ዓለም ትባላለች። የሔዋን ሁሉ እና ድንግል ማርያም ለሔዋን ካሳዋ እንደሆነች ሁሉ ኤግዛክትሊ አሁን ያነሳው ማለት ነው። ለእንስተ ዓለም ሁሉ ካሳ ቤዛ ናት። ስድባ አንስትን ወቀሳ ከሰሳ አንስትን አስቀርታለችና፣ እንዲሁም ለዓለሙ ሁሉ የምታማልድ በልመናዋ ፍጥረትን የምታስምርና መንግስተ ሰማያት መርታ የምታስገባ በመሆኗ ቤዛዊት ዓለም እንላታለን ይላል። ትቀበለዋለህ ይህንን ትርጓሜ? ኦፍኮርስ እኔ በአማላጅነቷ እማምን ክርስቲያን ነኝ። ቅዱሳን ያማልዳሉ፣ ከቅዱሳን አንዱ እመቤታችን ነች ብዬ ስለማምን ቅዱሳን ያማልዳሉ በሚለው ሀሳብ ይይዛለው። የቅዱሳን ምልጃ ፋይናሊ የሚሰራው እግዚአብሔር ጋር ነው። ስለኔ ቅዱሳን ሲያማልዱ ፋይናሊ ግን የንቅዛን ቅዱሳን ምልጃ ሰምቶ እግዚአብሔር የሚምረኝም የሚቀጣኝም እሱ ነው ብዬ ስለማምን በዛ ኮንሴፕት የእመቤታችንን ምልጃ አምናለው። እስቲ ወደ መጽሐፍ ቅዱስ እንመለስና ማርያምን እዚህ ላይ ከተጠቀሰላት ግብር የተነሳ እንደ ቤዛ የቆጠረበትን ቦታ እናገኛለን። የትኛው
ለምሳሌ አማላጅነቷ ለዓለም ሁሉ የምታማልድ በልመናዋ ፍጥረትን የምታስምርና መንግስተ ሰማያት መርታ የምታስገባ በመሆኗ ብሎ ያስቀምጣል። በልመናዋ ፍጥረትን የምታማልድና የምታስምርና መንግስተ ሰማያት መርታ የምታስገባ በመሆኗ ቤዛዊተ ዓለም እንላታለን ይላል። ለማርያም ይህንን ሐሳብ ሰጥቶ የቤዛነትን ፖይንት ያስተማረ ሐዋርያ ይኖራል? እኔ እስካየሁት ያለ የለም። አማላጅነቷን እንደ ቤዛነት ያው እንግዲህ ማህበሩ እንደ ማህበር ጽፎት ሊሆን ይችላል። ግን ትልቁ የእመቤታችን ቤዛዊተ ዓለምነት ዳግማዊት ሔዋን ወይም ደግሞ የሔዋን ምትክ ተብሎ እየተጻፈ ነው ያየሁት። ቆይ የምትክነቱን እንመጣበታለን። ገብረ ኢየሱስ ፖይንት ያለው የቱ ጋር መሰለ? የማርያም እንዳልከው ነው። አሁን መጽሐፍ ቅዱስ ላይ ይሄንን አናገኝም። የማርያም አማላጅነት፣ የማርያም ኢየሱስን መውለድ፣ ኢንካርኔሽን የተነሳ እሷ ቤዛ መሆኗ፣ ምክንያት መሆኗ፣ ምትክ መሆኗ መጽሐፍ ቅዱስ ላይ ጭራሽ ነው የሌለው። ጭራሽ ማለት ግን እሱ እንዳለን ያዘውና ወደ በኋላ የምናየው ጉዳይ ስለሚሆን ማለት ነው። አዲሱ ኪዳን የአዲስ ኪዳን ተቀባዮች እንደመሆናችን አዲሱ ኪዳን በአጠቃላይ ከማቴዎስ እስከ ኢሳይያስ ያለው እስከ ራእይ ያለው ማለት ነው። ሲምፕሊ ቅድም ያነሳቸው የቤዛነት ሐሳቦች እንዳሉ ነው። ለምሳሌ እዚህ ጋር አንድ ነገር ብዬ ልለፍ። እኔ ጥያቄ ብቻ ከሚሆን አንድ ነገር ብዬ ልለፍ። ሹምና ቤዛ የሚለውን ሐሳብ የሐዋርያት ሥራ ምዕራፍ 7 ቁጥር 35ን የዮሐንስ አፈወርቅ ማብራሪያ አይተዋል? እሱ ላይ ያብራራበትን ኮሜንተር አላየሁም። የዮሐንስ አፈወርቅ እዛ ላይ የሐዋርያት ሥራ ምዕራፍ 7 ላይ ሲያብራራው ይሄ ሙሴ ከግብፅ ምድር በግፍ የወጣ እንደሆነ እሱን የግብፅ መንግስት ሊገለው ሲያሳድደው እንደነበረ እንደዚሁም ደግሞ እግዚአብሔር እነሱ ቢገፉትም እሱን ራሱን ቤዛ አድርጎ እንደላከላቸው ወይ እነሱን ከግብፅ ምድር በምድረ በዳ የሚያወጣቸው አድርጎ እንደላከላቸው ያስቀምጥና ይሄው ሙሴ ግን እሱ ከኔ በኋላ እንደኔ ያለ ነብይ ይመጣል ብሎ የተናገረለት ለኢየሱስ ክርስቶስ የተናገረለት ነበር ይላል። ታዲያ ልክ ሙሴን አናውቅም ብለው እንደካዱት እስራኤላውያኑ እሱም ደግሞ ኢየሱስ ክርስቶስንም አይሁዳውያኑ ምን ብለውታል? እኛ ከቄሳር ሌላ ንጉስ የለንም ብለውታልና ንጉሳቸውን ክደውታል ነው አንደኛ። ሁለተኛ ሄሮድስ ግብፃውያን እሱን ሊገሉት እንደፈለጉት ፈርዖን ሊገለው እንደፈለገው ሄሮድስም እሱን ሊገለው ይፈልግ ነበር። ሶስተኛ ሙሴ እነሱን ሽሽት ወደ እንትን እንደሄደ ወደ ምድያም ምድር ሄዶ እዛ እንደኖረ ኢየሱስ ክርስቶስም ደግሞ በሽሽት ግብፅ ኖሮ ነበር። ስለዚህ በቀጥታ የኢየሱስ ክርስቶስ እንትን እንደሆነ የኢየሱስ ክርስቶስ አናሎጂ ወር ደግሞ ታይፖሎጂ እንደሆነ አድርጎ ሲያስቀምጥ እንመለከተዋለን። የሙሴን የሹምና ቤዛነት አውድ ሲተረጉመው ወደ ኢየሱስ ያመጣውና የኢየሱስ ክርስቶስን ያንን ኢየሱስ ክርስቶስን የሚገልጠው ደግሞ ራሱ የኢየሱስ ክርስቶስን አገልግሎትን የገጠመውን ነገር የሚገልጥ ጉዳይ ሙሴ ውስጥ እንዳለ የሚያሳይ ሆኖ ያሳልፈዋል። በዛ መንገድ ነው ነገሩን ያስቀመጠው ማለት ነው። ስለ ቤዛነት ኢቭን የምሳሌውንም የሰው ነፍሱ ይሄ ሀብቱ ነው ምናምን የሚለውን ሐሳብም በዚሁ እንደ አምብሮስም ሲያስቀምጡት ገንዘብን በትክክለኛው መንገድ እስከተጠቀምነው ድረስ ጠቃሚ ስለሆነ በዛ መንገድ የተነገረ ነው በማለት ሲያስቀምጡት እናያለን። ነገር ግን ወደ አዲሱ ኪዳን ስንመጣ ኦልሬዲ ሙሴ ለእስራኤላውያኑ ቤዛ እንደተባለ እንደዛ ለሰዎች ኖርማሊ ሀብታቸው ቤዛቸው ነው ተብሎ እንደተነገረ እንደዛ ማለት ነው። ኦልሬዲ እሱ ምሳሌ ስለሆነ ኮንቴክስቹዋሊ የሚፈታም ስለሆነ፣ ነገር ግን ለአዲስ ኪዳን አማኞች ቤዛችሁ ተብሎ የተቀመጠ ነገር ምንድን ነው? አሁን ኮንቴክስት በኋላ እንመጣለን። ግን ቤዛነት የተቀመጠው ለአዲስ ኪዳን አማኞች ቤዛችሁ ተብሎ የተነገረን ነገር ምንድን ነው? ቤዛችሁ ተብሎ የተነገረ ለአዲስ ኪዳን አማኞች በመዳናችን ጉዳይ ጌታችን ኢየሱስ ክርስቶስ ነው። በመዳናችን ጉዳይ ያው ቤዛ እንደ አንድ አውዱም ስለሚፈታ ብዬ ነው። ቀደም ግን በአዲስ ኪዳን በመዳናችን ይሄ ስለ ድህነት ስናወራ ክርስቶስ ኢየሱስ ብቻ ነው በቃ የአዲስ ኪዳን ቤዛ ምትክ ሆኖ ስለኛ ተላልፎ ተሰጥቶ ያዳነን እሱ ነው። ያ ነው። ቀደም ግን በቃ የጠየቀኝ ይሄ ብቻ ስለሆነ ያ እንዳልከው ነው። የማርያም ጉዳይ ሲነሳ ማርያም እንደ ኢየሱስ ሞታልናለች፣ ደሟን አፍስሳልናለች በሚል ፖይንት እንደማትወስዱት እናውቃለን። አንዳንድ ሰነዶች ያነሳሉ እሱ አክቹሊ
ግን እነሱን ለጊዜው እንተዋቸውና ማርያም ለእኛ ስለሞተችልን ምናምን ነው ብላችሁ አታምኑ። ኦፊሻሊ እዚህ ጋር ያለውን ነገር ስታነሱ ማለት ነው። ስለዚህ በዛ ደረጃ አንወስደውም። ግን በምንም አይነት ሴንስ አዲስ ኪዳን ይሄንን ነው አሁን እያወራን ያለ ነው። አዲስ ኪዳን በየትኛውም ሴንስ ኦኬ ለአዲስ ኪዳን አማኞች ቤዛ የተባለ የለም። ኢቭን ለሰው ነፍስ ገንዘቡ ቤዛው ነው፣ ሀብቱ ቤዛው ነው ሲባል ያንን ወስደን ራሱ ለክርስቲያኖች ቤዛ ገንዘባቸው ነው እንድንል በሚያስችል መንገድ የተቀመጠ ነገር የለም። አዲስ ኪዳንም ላይ የቤተክርስቲያን አባቶችም ይሄን ጥቅስ ሲያብራሩ በዛ መንገድ አልተጠቀሙት አይደል? የቤዛነት ጉዳይ ሲነሳ አዲስ ኪዳን ያገናኘው ከኢየሱስ ክርስቶስ የመስቀል ሞት ጋር ነው፣ ከመስቀል ስራው ጋር ነው። የቤዛነት ጉዳይ ከምንም ጋር አልተገናኘ የምንልበት ምክንያት እሱ ቅድም ያነሳቸው ነገሮች አሉ። ማርያም ምክንያተ ድኂን ተብላለች። ማን ብሏታል? ራሱ ሄሬኔዎስ ብሏታል። ምክንያተ ድኂን ብሏታል። በምን ሴንስ እንደሆነ ግን እናስቀምጣለን። ማርያም ምክንያተ ድኂን የተባለችው ሔዋን ካለመታዘዝ የተነሳ ታርመኛለህ፣ ቴክስቱን ከተሳስቼ ከሆነ ፓራፍሬዝ እያደረኩ ስለሆነ ማለት ነው። ሔዋን ከሰይጣን ጋር ተነጋግራ ሳትታዘዝ ቀረችና ለሷና ለሰው ዘር ሁሉ ምን አመጣች? ጥፋት አመጣች፣ ሞት አመጣች። ማርያም ደግሞ ከመልአኩ ጋር ተነጋግራ እሺ ብላ በመታዘዟ ምክንያት ለራሷና ለሌሎችም የመዳን ምክንያት ሆነች። ስለዚህ ምክንያት ድኂን ናት ማለት ሲያስቀምጥ እንመለከተዋለን አይደል? ሄሬኔዎስ ያነሳው እሱን ስለሆነ ማለት ነው። በዛ ስፍራ ላይ ሄሬኔዎስ የቤዛነትን ቃል ተጠቅሟል። ገብረየሱስ ሊትራሊ ቤዛነትን ሳይሆን የምትክነትን አይነት ነገር ትመለከታለህ። ቤዛ ሲተረጎም ምትክም ይሆናል። ያው ቃሉ ላይ ብንገባ ኪዳነ ወልድ ክፍሌ በቁሙ ሲተረጉሙት ምትክ፣ ፋንታ እያሉ እንዲያውም ሌሎችም ይሰጡታል እና እነዛ ነገሮች እንደሚገቡበት አሁን እንደው የሚተናተነው እና ምትክ በሚለው ወስደን ስለእመቤታችን ስናምጣው የምን ምትክ ስንል ቅድም አንተ ያልከውም አባት አለ፣ እንደገና ደግሞ ያዕቆብ ዘስሩግም አለ። ዳግማዊት ሔዋን ይላትና ይተነትነዋል። እንደውም ቆይ መጽሐፉ ምን ነበር? ሜሪዮሎጂ የሚል መጽሐፍ ነው መሰለኝ። ስለ ሜሪዮሎጂ የጻፈበት መጽሐፍ ላይ ነውና ያዕቆብ ዘስሩግ ኦኬ ያ እንትን የእንትናን እንጨርስና የሄሬኔዎስን እና በቃ ታልከው ሄሬኔት እናደርጋለን። ሄሬኔት ቤዛ የሚለውን ቃል አልተጠቀመም ማለት ግን ምትክነቷን አሳይቷል ማለት በቃ አሁን ባለው መንገድ አስቀምጧል። አሁን ባለው መንገድ አስቀምጧል። ለራሷና ለሌሎች ለድህነት የሚሆነውን ኢየሱስን ስለወለደች ብሎ ማለት ነው። ለምሳሌ አሁን ግን የተቀመጠው ነገር ኢቭን የማምትክ ከሆነች የሞት ያመጣ ለሔዋን ማለት ነው ምትክ ሆነች ማለት ነው። ያ ምትክነት ደግሞ ስለዚህ ምትክነት ለማን ነው እዛ ላይ ምትክነቱ ለሔዋን ነው። ያ ምትክነቱ ለሔዋን ከሆነ የዓለም ቤዛ አይደለም ማለት ነው የሚገባው። ምትክነቱ ለሔዋን ከሆነ በምትክነት ከወሰድከው አለቃ ኪዳነ ወልድን ስለጠቀስክ ማለት ነው።